ሰላም እንዴት ናችሁ? ይህ ስለተለያዩ ስፖርታዊ ኮንተንቶች የሚለቀቅበት ዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ወደ ሲቲ ግራውንድ አሬና ተጉዞ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ በአቻ ውጤት አጠናቆታል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ከምናነሳቸው ፖይንቶች መካከል የዋንጫው እንቅስቃሴ ላይ ወይ ደግሞ የዋንጫው ጉዞ ላይ እንቅፋት ነው ወይ የተመለከት ነው። በአርሰናል ላይ የሚያደርሰው ነገር ምንድን ነው? ይሄ ጨዋታ ምን ማለት ነው የሚለውን ነገር ከጨዋታውም አንጻር አንዳንድ ነገሮችን ለማየት እንሞክራለን። ከዛ ውጭ ደግሞ አሁንም ቪክቶር ዮኬሬስ ላይ ጣቶች እየተቀሰሩ ይገኛሉ። በእርግጥ በተለያየ መልኩ ነው ይሄ ነገር እየተረዱት ያሉት ሰዎች። ከስር መሰረቱ ስለ ዮኬሬስ እየተነሳ ያለው ወይ ደግሞ ከኋላ ገና ካመጣጡ ጀምሮ የሱ ጥፋት ነው፣ የሱ ጥፋት አይደለም፣ አርቴታ ኃላፊነት መውሰድ አለበት፣ አይ ራሱ ዮኬሬስ ነው መውሰድ ያለበት የሚሉ የተለያዩ ሀሳቦች በሁለት ጎራ ተከፍለው እየተነሱ ነው የሚገኙት። ያ ነገር ከምን አንጻር ነው የሚለውን ነገር እንመለከታለን። አርቴታም ትንሽ ጠንከር ያለ አስተያየት በዚህ ከጨዋታው በኋላ ባደረገው ፖስት ማች ፕረስ ኮንፈረንስ የተወሰነ ነገር ለመናገር ሞክሯል። ያም ነገር ከምን አንጻር ይታያል የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ የሻያን ዳይች ሎ ብሎክ አርሰናልን አሁንም እንግዲህ አስጥሎታል። ከዚህ በፊት በኤቨርተን ቤት እናስታውሰዋለን፣ ሻያን ዳይች በበርንሌ ቤት እናስታውሰዋለን። እንዲሁም ዘጂንጀር ሞሪኖ ነው የሚባለው አይደለ ከአጨዋወቱ አንጻር። አርሰናል ታዲያ የሆነ ፓተርን እያሳየን ይሆን ወይ ላይክ ደካማ ጎኑን ወይ ደግሞ ክሪፕቶናይቱን እያሳየ ይሆን ወይ የሚል ጉዳዮች እየተነሱ ይገኛሉ ከዚህ ጨዋታ በኋላ። ስለዚህ ይሄ ነገር ምን ያህል እውነት ነው፣ ምን ያህል ቫሉዌብል የሆነ ኢንፎርሜሽን ነው ወይንስ ደግሞ ብዙም ሴንስ የሚሰጥ ነገር አይደለም የሚለውን ነገር ለማየት እንሞክራለን። ብቻ በአጠቃላይ በእነዚህ ርዕሶች ዙሪያ የምናወራው ነገር ይኖራል። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ነው። አርሰናል እንግዲህ ወደ ሲቲ ግራውንድ አሬና ተጉዞ ከኖቲንጋም ፎረስት ጋር በ22ኛ ሳምንት ወሳኝ ጨዋታ ተገናኝቶ ነበር። ከዚህ ጨዋታ በፊት በማንቸስተር ሲቲ ተቀናቃኙ ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ጨዋታ አድርጎ ነበረ። ይህንም ጨዋታ ምናልባት ሚኬል አርቴታ ከጨዋታው በፊት ፕሪማች ፕረስ ኮንፈረንስ ላይ ተጠይቆ እንደተናገረው ሁሉ ጨዋታውን እንደሚያዩት የማየት ቻንሳቸው ከፍ ያለ እንደሆነ፣ ምክንያቱም ከነሱ በፊት የሚደረግ ጨዋታ ነው። እነሱ ጨዋታ እስኪያደርጉ ድረስ ታዲያ ኦፍኮርስ ይህንን ዜና ሊያዩ የሚችሉበት እድል ሰፊ እንደሆነ የተናገረበት መንገድ አለ። ስለዚህ ይህንን ጨዋታ ሲነገር የነበረው ነገር ምንድን ነው? ማንቸስተር ሲቲ ይህንን ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ዩናይትድ ሙሉ 3 ነጥብ መውሰድ የሚችል ከሆነ አርሰናል ይህን ጨዋታ አይቶት ስለሆነ ወደ ሜዳ የሚገባው ምን ያህል ጫና ሊፈጥርበት ይችላል፣ ያንንስ ደግሞ ጫና እንዴት አድርጎ መቋቋም ይችላል የሚለው ነገር በብዙ ሲነሳ ወይንም ደግሞ ሲወራ የነበረ ነገር ነበር። እንደ ጥሩ አጋጣሚ ሆኖ ማንቸስተር ሲቲ በማንቹኒያን ደርቢ ጨዋታ ከማንቸስተር ዩናይትድ ጋር ያደረገውን የኦልድ ትራፎርድ ጨዋታ በፍጹም የበላይነት ሙሉ በሙሉ ማንቸስተር ዩናይትድ በበለጠበት ጨዋታ 2-0 አሸንፈዋል። የተሻሩ ጎሎች ነበሩ። ብዙ ደግሞ አንግል የተገጨበት 2 ኳሶች አንግል ገጭተው ነበር። 3 ኳሶች በኦፍሳይድ ምክንያት ተሽረዋልና ምናልባት ማንቸስተር ዩናይትድ እነዚህ ኳሶች ተቆጥረው ቢሆን ኖሮ በምን ያህል ውጤት ሊያሸንፍ እንደሚችል መገመት ቀላል ነበርና በዛ ልክ ማንቸስተር ሲቲ ተቸግሮ ከብዶት በጣም በዛ ልክ ተሸንፎ አርሰናል ያንን እድል ይጠቀመዋል ተብሎ ነበር ታስቦ የነበረው። ምክንያቱም እንደሚታወቀው ይህን ጨዋታ አርሰናል አሸንፎ ቢሆን ኖሮ ከኖቲንጋም ፎረስት ጋር ያለውን 9 ነጥብ ያደርገዋል። 9 ነጥብ መሆኑ ያው የዓለም መጨረሻ አይደለም። በቃ ዋንጫው መብላቱን አያረጋግጥም፣ ግን ደግሞ የሚሰጠው የራሱ የሆነ ኢምፓክት አለ፣ የሚፈጥረው ኢምፓክት እንዳለ ግልጽ ነው። ግን ይህን ጨዋታ ግን አርሰናሎች ብዙም መጠቀም አልቻሉም ነበር። የተሳቱ ኳሶች ነበሩ፣ አንደር ፐርፎርም ያደረጉ ተጫዋቾች ነበሩ። በአጠቃላይ ግን ጨዋታው ጥሩ አልነበረም ማለት ይቻላል። ምንም አይነት ጎል ማስቆጠር እስከሚያቅተው ድረስ ነበረ አርሰናል ተቸግሮ የነበረው። ስለዚህ መጥፎ የሆነ ፐርፎርማንስ ነበር። የመጀመሪያው አጋማሽም በጣም ታይት የሆነ በቃ እርስ በርስ የመጠላለፍ ነገር ነው ያለው እንጂ የትኛውም ቡድን ለቀቅ ብሎ ወይም ደግሞ ከፈታ አድርጎ አይደለም እየተጫወተ የነበረው። ለዛም ነው በመጀመሪያ አጋማሽ ምንም አይነት ኦን ታርጌት አልተሞከረም ነበር በሁለቱም በኩል ማለት ነው። በአርሰናልም በኖቲንጋም ፎረስትም በኩል ምንም አይነት ሙከራ የኦን ታርጌት አልተሞከረም ነበር። ይሄም ደግሞ ምን ያህል ጨዋታው ታይት እንደሆነ ምን ያህል ጨዋታው ኦፍ ኮርስ ጨዋታው ይሄ ጎሎች ያሉበት ስላልሆነ ቦሪንግ ሊሆን ይችላል፣ ግን
ውጤት የሚፈልግበት ጨዋታ ስለሆነ በጣም አዝናኝ ኦፕን የሆነ በቃ ደስ የሚል ጨዋታ ይሆናል ተብሎ አይጠበቅም። ምክንያቱም ከሚፈለገው አውትካም አንጻር እንደዚህ አይነት ነገር ኤክስፔክት ይደረጋል ብዬ አላስብም። ያው የጨዋታ ፕላናቸው ግልጽ ነበረ። ሻያን ዳይች በሎ ብሎክ እየተጫወተ በካውንተር በፈጣን ካውንተር አታኮች በትራንዚሽኖች አርሰናልን መቅጣት ነበር። አርሰናል ደግሞ ያው ኳሱን ተቆጣጥሮ ዶሚኔት አድርጎ ጎሎችን አስቆጥሮ ከዚህ ስታዲየም ነጥብ ይዞ መሄድ ነበረ። ግን በሁለቱም በኩል ያለው በኖቲንጋም በኩል የነበረው ተሳክቷል። በአርሰናል በኩል ያለው እንቅስቃሴ ግን አልተሳካም እና በዛም ምክንያት አርሰናል ማሳካት የነበረበትን 3 ነጥቦች ማሳካት ሳይችል የቀረበትን መንገድ ነው የተመለከት ነው ማለት ይቻላል። ምናልባት ይሄ እንቅስቃሴ ከምን አንጻር ይታያል ታዲያ? ማለት የዋንጫው እንቅስቃሴ ላይ በቃ እንደሚባለው እንቅፋት ነው ወይንስ ከዚህ ጋር የሚገናኝ ነገር አይደለም የሚለውን ነገር ለማየት እንሞክራለን። ሰዎችን በተለያየ መልኩ ከፍሏል ይሄ ሀሳብ። ምክንያቱም የዋንጫው እንቅስቃሴ ላይ እንቅፋት ነው የሚሉት ሰዎች እንደዚህ አይነት አጋጣሚዎችን እንደዚህ አይነት ሁኔታዎችን መጠቀም የማይችል ከሆነ ያሰገዋል፣ ለሚደረጉት እንቅስቃሴዎች ያሰገዋል። የሚሆን ነገር አይደለም። አጋጣሚዎችን መጠቀም መቻል አለበት። ምናልባት ከአምናው አርሰናል የዘንድሮ አርሰናል ይለያል ስንል የነበረው የአምናው አርሰናል አጋጣሚዎችን አይጠቀምም ነበር። ሊቨርፑል ነጥብ ሲጥል ራሱ አርሰናልም ነጥብ ይጥላል። በቃ ልክ ሊቨርፑል ጥሩ በማይሆንበት ሰዓት ላይ አርሰናልም ደግሞ ራሱን ችሎ እንደዚሁ ጥሩ የማይሆንበት አጋጣሚ አለና ልክ ሊቨርፑል ጥሩ ሳይሆን አርሰናል ጥሩ እየሆነ ቢሄድ ኖሮ ሊቨርፑል እየጣለ ያለፋቸውን ጨዋታዎች አርሰናል ጌን እያደረገ ሲሄድ ምናልባት የዋንጫው ተፎካካሪ መሆን የሚችልበት አጋጣሚ ይኖር ነበረ። ያንን ግን አላደረገም። ዘንድሮ ግን የተመለከትነው ነገር ግን ይለያል። ምክንያቱም ዘንድሮ አጋጣሚውን እድሉን በደንብ አድርጎ ነው የሚጠቀመው። የሆነ ሲቲ ቅዳሜ ዕለት ነጥብ ከጣለ እሁድ አርሰናል ነጥብ ይዞ ይወጣል። ሙሉ 3 ነጥብ ማለት ነው። ሊቨርፑል ከተሸነፈ አርሰናል አሸንፎ ይወጣል። ኖቲንጋም ፎረስት አስቶን ቪላ ነጥብ ከጣለ እንደዚሁ አርሰናል ደግሞ እያሸነፈ የሚሄድበትን መንገድ ተመልክተናል። ስለዚህ አጋጣሚዎችን የሚጠቀም ቡድን ሆኗል። ግን እንቅፋት ነው ወይ ከተባለ ሊጉ በጣም ገና ነው አይደለ? 22ኛ ሳምንት ላይ ነው ያለ ነው። 16 ንጹህ ጨዋታዎች ይቀራሉ። በእነዚህ 16 ጨዋታዎች ያለው ኢቨን ይሄን ጨዋታ አሸንፎ እንኳን ቢሆን የሚኖረው 9 ነጥብ ነው አይደለ? የዚህ 9 ነጥብ ልዩነት ታዲያ በቃ ፐርፌክት የሚባል ወይ ደግሞ የመጨረሻው ጥጉ ነው ተብሎ አይታሰብም። ምክንያቱም ያ 9 ነጥብ በተወሰኑ ጨዋታዎች በቃ ሊገኝ ይችላል። አሁን ግን ደግሞ የባሰ ሆኖ ደግሞ 7 ነጥብ ነው የሆነው። ስለዚህ እንቅፋት ነው የሚያስብለው ከዚህ በኋላ በሚያደርጋቸው እንቅስቃሴዎች አርሰናል ዋጋ የሚከፍል ከሆነ ፐርፎርማንስ ዋይዝ እየቀነሰ የሚመጣ ከሆነ ነጥቦችን የሚጥል ከሆነ ውጤት ይዞ የማይወጣ ከሆነ ኦፍኮርስ ትልቅ እንቅፋት ነው ሊሆንለት የሚችለው። ግን ደግሞ በሌላ ሳይድ ግን ካየነው ቅድም እንዳልኳችሁ 16 ጨዋታ ይቀራል። ስለዚህ በቃ ናቹራል በሆነ መንገድ ማለት ከሌሎቹ ጥረት በጨመረ መልኩ ላይ ሁሉንም ጨዋታ አቻ እንዲወጣ እንዲሸነፍ ምናምን አይደለም፣ ግን ማሸነፍ ያለበትን ጨዋታ ግን እያሸነፈ አቻ መውጣት ያለበትን ጨዋታ አቻ እየወጣ መሸነፍ ያለበትን ጨዋታ እየተሸነፈ መድረስ ይችላል። ምክንያቱም 16 ጨዋታ ብዙ ነው። ሲቀጥል ደግሞ አሁን የ7 ነጥብ ልዩነት ሆነ ማለት ማንቸስተር ሲቲ ከታችሁ ያለው አስቶን ቪላ ከታችሁ ያለው ነጥብ አይጥልም ማለት አይደለም። በደንብ አድርጎ ነጥብ ሊጥል ይችላል። በደንብ አድርጎ ጥሩ ፐርፎርም ላይ ያደርግ ይችላል። ይሄ የሚጠበቅ ነገር ነው፣ የሚታወቅ ነገር ነው ብዬ አስባለሁ። ምንም አዲስ ነገር አይደለም፣ የሚያስገርም ነገር አይደለም። ለዛ ነው የዓለም መጨረሻ ሊሆን የማይችለው ወይ ደግሞ በቃ ይሄንን ነገር 7 ነጥቡን ብቻ ከሆነ ወይ ደግሞ 9 ነጥቡን ቦትል ካደረገ ከዚህ በኋላ መልሶ የሚሳካለት አይመስልም የሚያስብል አይደለም። ከነዚህ ሁኔታዎች አንጻር ይሄ እንቅስቃሴ ወይ ደግሞ አሁን ያየነው ነገር በእርግጥ ኖቲንጋም ፎረስት ጠንካራ ተጋጣሚ ነው፣ 17ኛ ደረጃ ቢሆንም ግን እንደ አርሰናል አይነት ቡድን የሚፈትን አይነት ቡድን ነው። እንደሚታወቀው ሻያን ዳይችም ቀላል የሚባል አሰልጣኝ አይደለም። በተለይ ነጥብ በማስጣል ረገድ ከተመለከትን ትልልቅ ቡድኖችን ነጥብ በማስጣል ረገድ ከተመለከትን ምን ያህል አደገኛ አሰልጣኝ እንደሆነ ይታወቃል። ከዛ አንጻር ይጠበቃል። ግን እንቅፋት ነው አይደለም የሚለውን ነገር የምናየው አርሰናል ያው ካባከነው እድል አንጻር ነው። ወደ 4 የሚያክል ቢግ ቻንስ ወይ ደግሞ መቆጠር የነበረባቸው ቻንሶችን ክሬት አድርገው ነበር፣ ግን ማስቆጠር አልቻሉም። ልክ እንደነ ማርቲኔሊ አይነት ተጫዋች በጣም ቀላል የሚባል በሲምፕል ፓስ ማስቆጠር የሚችለውን አይነት ጎል ማርቲኔሊ ግን ሲጠቀምበት አላየ ነው። እንዲሁም ወደ ሌላ ቦታ ወደ ውጪ የሞከረበት መንገድ ነበር። የሌሎቹም የቡካዮ ሳካ በጣም አደገኛ የሚባል ሴቭም ያው በአርሰናል ነጥብ እንዲጥል ምክንያት ሆኖት ነበረ። ግን ደግሞ ያገኘውን እድል አለመጠቀሙ ግን ሜዳ ላይ ያገኘውን እድል አለመጠቀሙ እንደዚሁም ደግሞ ከሜዳው ውጪም በሲቲ በኩል ያገኘውን እድል አለመጠቀሙ ያው የሚያስቆጭ አጋጣሚ እንደሆነ ይታወቃል። ተጫዋቾቹም ወደ መጨረሻ አካባቢ ያላቸውን ፍረስትሬሽን ሲያሳዩ ነበረ። በቃ በጣም ሲናደዱ ነበረ፣ ደስተኛ አልነበሩም፣ ሲቆጩ ነበርና ጨዋታው ካለቀም በኋላ
ምን ያህል ሊቆጩ እንደሚችሉ በዚሁ አጋጣሚ መረዳት እንችላለን ብዬ አስባለሁ፣ ወይ ደግሞ በዚሁ አጋጣሚ ማወቅ እንችላለን ብዬ አስባለሁ። ግን እንቅፋት ነው ለማለት ያው ሙሉ በሙሉ አያስደፍርም። እንቅፋትም ደግሞ አይደለም ብሎም ደግሞ ሙሉ በሙሉ ለመናገርም ዛትማች አያስደፍርም ብዬ አስባለሁ። ካልኳችሁ ነገሮች አንጻር ገና ነው፣ ጨዋታዎች አሉ። ስለዚህ ብዙ ነገር ሊፈጠር የሚችልበት እድል ገና ከፊት ለፊታችን ይጠብቀናል። ከዛ ውጪ ደግሞ እንደዚሁ ደግሞ እንደ መጥፎ ሁኔታ ከሆነና እንደዚህ አይነት ጨዋታዎችን የሚደጋግም ከሆነ ደግሞ ትልቅ አደጋ ይፈጠርበታል ማለት ነው። ከዛ ውጪ አሁንም ቪክቶር ዮኬሬስ ላይ ተጠያቂነት እየመጣ ይገኛል። ምናልባት አንዳንዶች እንደሚሉት ከሆነ ቪክቶር ዮኬሬስ ገና መጀመሪያ ላይ አርቴታ ሲያመጣው አጫወቱን ያውቀዋል፣ እንዴት እንደሚጫወት ያውቃል፣ በምን አይነት መልኩ ጎል እንደሚያስቆጠር፣ በምን አይነት መልኩ ኳሶችን እንደሚቀበል፣ ምቾት የቱ ጋር እንደሚሰማው የቱ ጋር ምቾት እንደማይሰማው ጠንቅቆ ያውቃል። ቢካዝ በደንብ ስካውት ተደርጎ በደንብ ታውቆ ነው ወደዚህ ክለብ ወደ ኤሚሬትሱ ክለብ አርሰናል ሊመጣ የቻለው ከነዚህ ነገሮች አንጻር ነው እንጂ አጫወቱ ሳይታወቅ ቀርቶ አይደለም። ሁለት ነገር ነው ማድረግ የሚችለው ሚኬል አርቴታ። አንደኛ የልጁን ኳሊቲ እንዳለ ሆኖ ተቀብሎት ቡድኑን በዛ ዙሪያ መገንባት ነው። ካልሆነ ደግሞ የልጁን ኳሊቲ ተመልክቷል፣ ካያቸው ኳሊቲዎች የሆኑትን ነገሮች ሼፕ አድርጎ ወደ ራሱ አጫወት አምጥቶት ያው ውጤታማ ማድረግ። በሁለቱም በኩል አልሰራም እና ሰዎች አርቴታ ከዚህ የተሻለ ማድረግ ነበረበት። ዮኬሬስን ያካተተ አጫወት ለመጫወት መሞከር ነበረበት። አሁን ላይ ደርሶ ግን በዚህ ሰዓት ላይ ዮኬሬስን አዳፕት ለማድረግ መሞከር፣ ዮኬሬስም አርሰናል አዳፕት ለማድረግ የሚሞከርበት ስቴጅ አይደለም። ቢካዝ በጣም ነገሮች ሲሪየስ እየሆኑ መጥተዋል። ጊዜው እየሄደ ነው የመጣው። አሁን ላይ 22 ጨዋታዎች ተደርገዋል፣ ከግማሽ በላይ ማለት ነው። ፕሪሚየር ሊጉ ከግማሽ በላይ ጨዋታዎች ተደርገዋል። በዚህ ሰዓት ላይ አይደለም ወደ ዮኬሬስ አዳፕት ላድርግ ወይስ ዮኬሬስ አዳፕት ያደርግ አርሰናልን ብሎ ሚኬል አርቴታ የሚያስብበት የሚወስንበትም ሰዓት አይደለም። ስለዚህ በትልቁ ተጠያቂ የሚሆነው ሚኬል አርቴታ ነው እያሉ እያነሱ ይገኛሉ። ከዛ ውጭ ደግሞ መጀመሪያ አካባቢ ላይ ያው ከአርቴታ ጋር ከተያያዘ ቻንሶች በበቂ ሁኔታ ክሬት እየተደረገለት አይደለም። የተነጠለ ተጫዋች ይመስል ነበር። ኳስ ብዙ አይደርሰውም፣ ወደ እሱ ጋር ብዙም አያልፍም ኳሶች እና መጀመሪያ ላይ ለዛ የሚሆን ሲስተም ነበር መዘጋጀት የነበረበት። ተጫዋቾችም እሱን ያካተተ እንቅስቃሴ ነበር ማድረግ የነበረባቸው እየተባለ በዮኬሬስ ጉዳይ ላይ ሀሳብ እየተሰጠ ይገኛል። አሁንም ግን በደንብ እየተመረመረ እያንዳንዱ እንቅስቃሴው ኤግዛማይን እየተደረገ ያለበትን መንገድ ነው የተመለከት ነው። ሚኬል አርቴታ ምናልባት ስለ ዮኬሬስ ዲስአፖይንትመንት ከጨዋታው በኋላ በፖስት ማች ፕሬስ ኮንፈረንስ ላይ ጥያቄ ቀርቦለት ነበረ። የተናገረው መንገድ ግን ትንሽ ጠንከር ያለ ይመስል ነበር አይደለም። ተጫዋቾች በዚህ ሌቭል ላይ በቃ ዲሳይሲቭ መሆን መቻል አለባቸው ወይ ወሳኝ መሆን መቻል አለባቸው፣ ክሩሻል መሆን መቻል አለባቸው ብሎ ነው የተናገረው። የተጠየቀው ስለ ዮኬሬስ ነው። ቀጥሎም ግን ይሄ ማለት ዮኬሬስ ላይ ብቻ ሳይሆን ሁሉም የራሱን ኃላፊነት ይወስዳል ብሎ ነበር የተናገረው። ምናልባት ይሄ ነገር በቀጥታ የሚመለከታቸው ማርቲኔሊ ያንን ባዶ ጎል አግኝቶ የሳተበት መንገድ በዚህ ሌቭል በዚህ ሰዓት ላይ በዚህ ሌቭል ዲሳይሲቭ መሆን አለመቻሉ እንዲወቀስ አድርጎታል። ከዛ ውጭ ደግሞ ቪክቶር ዮኬሬስ ደግሞ እንደዚሁ ጥሩ ፐርፎርም ማድረግ ሳይችል በዚህ አይነት ጨዋታ ላይ ቡድኑ ጎል በሚጠማበት ሰዓት ላይ ጎል ማስቆጠር አለመቻሉና አንዳንድ ደግሞ ያገኛቸው ምድሎች ምክንያቱም በአንድ አጋጣሚ ተመልክተን ነበር እኮ አይደለ የሆነ ፈጣን ካውንተር አታክ ላይ ጉዞ ጀምሮ ነበረ። ኳስ አግኝቶ እየተመለሰ የነበረበት መንገድ ነበረ። ግን ደግሞ ፈረስተቾቹ ጥሩ አልነበሩም። ሄቪ የሆኑ ተቾችን ነበር ሲያደርግ የነበረውና በነዛ ሪዝኖች እንግዲህ ኳሱን ሉዝ ሊያደርገው ችሏል። የተሻለ አደጋ ሊፈጥር የሚችልበት እድል ነበር። ሙሪሎ ግን ያው ፖዚሽኑን ሪጌን አድርጎ ኳሱን ያስጣለበትን መንገድ ተመልክተናል። ስለዚህ ሚኬል አርቴታ ዲሳይሲቭ መሆን መቻል አለባቸው ሲል ያው እሱንም የሆነ ማስጠንቀቂያ አይነት ነገር ወይ ደግሞ ዴቨሎፕ ማድረግ መቻል አለበት፣ ከፍ ማለት መቻል አለበት ብሎ የተናገረበትን መንገድ አስመልክቶናል ማለት ይቻላል። ከዛ ውጪ ሻንዳይች እንግዲህ በሎ ብሎክ አርሰናልን ያው አላፈናፍን ብሎታል፣ ነጥብ አስጥሎታል። ምናልባት የሆነ ፓተርን እንዲሆን የሆነ ከዚህ በፊት አርሰናል ነጥብ የጣለባቸው ጨዋታዎችን ስንመለከት የሰንደርላንዱን ጨዋታ እናስታውሳለን። የተቸገረባቸው ጨዋታዎች ደግሞ ካልን የፉልሃሙን ጨዋታ እናስታውሳለን፣ የክሪስታል ፓላሱን ጨዋታ እናስታውሳለን። በምን ያህል ደረጃ በሎ ብሎክ ቡድኖች ሲጫወቱ እንደነበረና ሚኬል አርቴታ ደግሞ እንደዚህ በሎ ብሎክ የሚጫወት ቡድን እየከበደው እንዳለ እያሳየን ይገኛል። ሻንዳይችም ያው 17ኛ ደረጃ ላይ እኮ ነው ያለው። ከወራጅ ቀጠናው ወደ 5 ነጥብ አካባቢ ነው ልዩነታቸው፣ 22 ነጥብ ነው ያለው ይመስለኛልና በዚህ ደረጃ ላይ ያለ ቡድን በዚህ ደረጃ ላይ ያለ አሰልጣኝ አርሰናልን በዚህ ልክ መፈተን የሚችል ከሆነ የሆነ ፓተርን የሆነ ሚስጥር አለው ማለት ነው። የሻንዳይች
አጫወት ምናልባት አርሰናል በዚህ ዓመት እንደ ደካማ ጎኑ የሚነሳበት የዚህ በሎው ብሎክ የሚጫወቱና በካውንተር አታክ የሚያጠቁ ቡድኖች ችግር እየታየ ይገኛል። ከዛ ውጪም የቆመ ኳስ ላይ ጥሩ ፐርፎርም አላደረገም ማለት ይቻላል። በዚህኛው ጨዋታ ላይ ጎልም አላስቆጠረም። ብዙም አስጊ የሚባሉ አስፈሪ የሚባሉ ሙከራዎችም ብዙም አልተደረጉም። በአጠቃላይ ግን ሊታረም የሚገባና አርሰናል ማሸነፍ የነበረበት ጨዋታ ነበር፣ ግን ሊታረም የሚገባ ከዚህ ተምሮ ብዙ ነገሮችን የሚያደርግበት ጥሩ ጨዋታ ነበር ብሎ መናገር ይቻላል። አሁን ላይ እንግዲህ በ7 ነጥብ ከማንቸስተር ሲቲ ርቆ ይገኛል ማለት ነው። ከዚህ በኋላ የሚፈጠረው ነገር ምንድነው የሚለውን ነገር ደግሞ አብረን እንመለከታለን። የእናንተ ሀሳብ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ ነው።